ሰላም ጤና ይስጥልን ውድ ቤተሰቦቻችን እንዴት አመሻችሁ? እግዚአብሔር ይመስገን ደህና ነኝ። ይህ አብርሽ ቲዩብ ነው አለው ፈጣሪ ይመስገን። እንግዲህ ዛሬ ሩቲ የሁሉንም ሴራ አክሽፋለች። ዛሬ ሩታ ፈንጂ አብካኝ ሆና ነው ያመሻችሁ። እጅግ በጣም ደስ የሚል ከሩታ የሚጠበቅ ብስለት፣ ከሩታ የሚጠበቅ ብልሃት፣ ሩታ ጀግና ሆና ያመሸችበት ድንቅ ቪዲዮ ነው ብዬ ነው የማስበው። ዋው በቃ የምንፈልጋትን ሩታ ያገኘናት ይመስለኛል። በቃ እንዲህ ነው። ሁላችሁም ጋር እውነት ሲኖር ይሄ ነው የሚሆነው። ለማንኛውም ውድ ቤተሰቦቻችን ቪዲዮ ላላያችሁት ቪዲዮ ላሳያችሁ እናመለሳለሁ። የሚያቆራርጡ ከሄንንስ ነገር አስበዋል። ታላቁ ከቡዜና ከዴቭ ጋር ብቻ አይደለም። አሁን የኛ ጭቅጭቅ ከቡዜ ጋር ከዴቭ ጋር ከሄርሜላ ምናምን ሊሆን ይችላል አይደለም። ከና ብዬም ጋር ነው የሚቆራርጡን። መነኝ እግዚአብሔር ምንም እየተረዳችሁ ነው ያለው። እናንተ ምንም ሩታ መሆን እንዲሁ እየተረዳችሁ ነው ያለው። በቃ እኔ እናንተ በቃ በጣም ጥሩ ውድ ቤተሰቦቻችን እንግዲህ እንዳያችሁት ነው ሩቲ እያደረገች የነበረው። ዛሬ ትንሽ ኤፋ ስሜታዊ የሆነ ነበረ። ያው የኤፋን ጉዳይ መለስበታለሁ ለምን እንዲህ ሲሆን እንደነበረ ምናልባት ሩታም ተረድተዋለች፣ እዛ ጋር እዩም ተረድቶታል ብዬ አስባለሁ። በተወሰነ መልኩ ስሜታዊ ሲሆን ነበር ኤፋ። እኔም ደግሞ በተወሰነ መልኩ ልረዳው ሞክሬያለሁ። ያው ልረዳው የሞከርኩበት መንገድ ደግሞ እንዴት እንደሆነ ለእናንተ አብራራላችኋለሁ። ግን ቪዲዮን እግር በእግር እየተከታተልን ምን ነገረን ለእኛ የሚለውን ነገር ለእናንተ በወፍ በረራ አቀርባለሁ። እወዳችኋለሁ። ሩታ ዛሬ ከተናገረችው ንግግር እጅግ በጣም ያስደስተኝ ነገር ቢኖር ምንድን ነው፣ እስቲ ተዋቸው፣ በቃ የሚፈልጉትን ነገር ያደርጉ። ከዛም በኋላ እኛን በመጥፎ ሁኔታ ውስጥ በመጥፎ ነገር ውስጥ እየጠረጠሩ ስለሆነ እነዚህ ሰዎች 5 ቀንም 6 ቀንም ከነሱ ጋር እንዲሆን ይፈቀድና ከዛም ሙሉ በሙሉ ጤናው ምንም አልሆነም ብለው ሲያምኑ፣ እኛ ምንም እንዳላደረግን ሲያምኑ ሲረዱ ወደ እኛ መመለሱ ግልጽ ነው የሚል ነገር ነው ያቀረበችው። ሲቀጥልም መጀመሪያውኑ ሩታን እልህ ውስጥ አጋብተዋት ቡዜና ዴቭ እንዲሁም ደግሞ ይሄ ዳኒ የተባለ ላይፍ ቦይ በጣም እልህ ውስጥ አጋብተዋት ስለነበር ነው እንጂ ሩታ ንጹህ እንደሆነች እራሷም ታውቃለች፣ ሌሎቻችሁም ታውቃላችሁ። ምናልባት ሩታን የማትወዷት ስሟን ለማጥፋት የምትሄዱበት ርቀት ስለሆነ እናንተን ያው ምንም ብሎ ድንጋይ ውሃ ማፍሰስ ነው። ስለ ሩታ እንዲህ ብለን ብንነግራችሁ ዛሬ እንኳን እንዲህ በሆነበት ሲቹዌሽን ውስጥ ሩታን እየተመለከታችሁ ምንም ልትረዱ አትችሉማ። ስለዚህ ሩታ ዛሬ እጅግ በጣም ድል ነስታለች። ሴራዎቹን በጠቅላላ አንድ በአንድ እያከሸፈች የመጣችሁ እኛ እዚህ ቁጭ ብለን እናንተ በዛ ሆናችሁ የምትሰጡትን አስተያየት በደንብ እንደምትመለከት ይሄ አንዱ ማሳያ ነው። ምክንያቱም ሄርሜላ እዚህ ጋር የተናገረችውን ስም ላይ ከኔ ክፉ እንደሆንኩኝ ተደርጌ እንድሳል ከዛ እዛች ጋር ደግሞ ከሄርሜላ ጋር የሆነ ነገር እየተመካከሩ እሷ ጥሩ ሴት መስላ እንድትታይ እኔ በጣም መጥፎ ሴት ሆኜ እንድታይ ነው ሁሉም ሴራ እየተደረገ ያለው። ግልጽና ግልጽ ነው። በጣም ጥሩ የተናገረችው ነገር ምንድን ነው? ሄርሜላ በቤተሰቦቹ በአብርሽ ቤተሰብ ዘንድ ተወዳጅ ለመሆንና ሩታን ለማስጠቆር እንደምትፈልግ ደጋግመን ተናግረን ነበር። ሩታም ዛሬም ይሄ ነገር እጅግ በጣም ገብቷታል። ስለዚህ የተናገረችው ሩታ ይሄንን ነው። ስለዚህ የሄርሜላ 3 እጥፍ መሄድ ሩታን ወደ 6 እጥፍ እንድትሄድ አድርጓታል ብዬ አምናለሁ። ዛሬ ደግሞ ከምንም በላይ ሄርሜላ ቅድም ልሂድ ብላ ጓጎጭ ስትል አይታችኋታል። ሩታ ግን አይ በቃ ነገሩ ራሱ ይስተካከል፣ ነጋሽዬ ዛሬ ላይ እኛ ብንሄድ አብዬና ጋሽዬ ጥሩ የሆነ ለእኛ መልከት አይኖራቸውም፣ እነሱንም መናቅ ነው። ስለዚህ ዛሬ እዚህ እንሁንና እስከሚቀጥለውም ድረስ የሚፈጠረውን አብረን እንመልከት የሚል ነገር ነው። አሁን ኤፋ ጋር ደግሞ ስንመለስ የኤፋ ሀሳብ ነገሮችን ማጋጨት ሊሆን ይችላል። አሁን ላይ ኤፍሬምንም ልረዳ ስሞክረው እዛ ከሄዱ እሱን የሚያውቀው ነገር ስላለ ነው። እዛ ሌላ ረብሻ ሌላ ሁካታ ከሚነሳ ያለው ነገር ያ ነገር ነው። ልጁ እነሱ ምንድነው እያደረጉ ያሉት? እንደ ታማሚ ነው ይዘውት ይሄዱ ያሉት። እዚህ ሩታ ጎርታው ምናምን ከዛ እዛ እንዲሄዱ በቃ የሆነ ነገር ይፈልጋል። የነ ቡዜና የነ ዴቭን ጥልቅ የሆነ ሴራ ቀርባቸውም ስለነበረም ወንድሞቹና እህቶቹ ስለሆኑም በምን ልክ እነሱ ያሰቡትን ነገር ለማሳካት እንደሚሄዱ ስለሚያውቅ በቃ በጣም ፈርቷል እዚህ ጋር። እናንተ ግን አሁን ኤፋ በስተመጨረሻ ላይ ኤፋ ለምንድን ነው እንደዚህ ሆኖ በሉኝ፣ እኔ እነግራችኋለሁ። መጨረሻ ላይ በረሳው እንኳን አስታውሱኝ። ግን የኤፋን ሀሳብ ግን ልንገራችሁ። በስተመጨረሻ ግን የምነግራችሁ ነገር አለ ማለት ነው። የኤፋ ሀሳብ የቡዜና የዴቭ ከሩታ ጋር እንዳይሆን የፈለጉበት ወይም ያወጡት ንድፍ ወይም ያወጡት ፕላን ቀድሞ የገባው ይመስለኛል። ለዚህ ነው በጣም የተናደደው። ስለዚህ አሁን እያለ ያለው እዛ ከሄደ ለእናቴና ለአባቴ ለጋሽዬ ያልሆነ ነገር ነው የሚነግሯቸው፣ አይምሯቸውን ይሞሉታል። ሩታ ዝም ማለት የለበሽም። በዚህ ሰዓት ዝም ካልሽ አንቺ ነሽ ጥፋተኛ ወጡኝ። ሩታ ይኸውልሽ እኛ ምንም ባላደረግነው ነገር አንቺ ምንም ባላደረግሽው ነገር ሰዎችም እንዲጠሉሽ የሆነ ሰውም ቤተሰብም እንዲጠላሽ ጋሽዬ የሚሆን እናቴ እንዲጠሉሽ አልፈልግም። ከብሻላ ምክንያቱም ለአብርሃም ምንም ነገር ያደረግሽው ነገር የለም።
ስለዚህ ይሄ ነገር ደግሞ እየተደረገ ያለው አንቺ እንድትጠይ ነው አይደዩ ገብቷል አይደል? ይሄ ነገር ደግሞ ነው እኛ ብዙ ነገሮች እየተደረጉ ነው። ከዛም በኋላ የሚፈጠረው ነገር ከባድ ነው የሚሆነው። እንደውም እዚህ ጋር ምን እያለ እንደነበር ስሙ። ነገሩ ይብሳል ነው እውነቱ ትነግርሽ ተመልሶ ሁላ ወደዚህ ቤት ይመጣ አይመስለኝም። አብርሃም እዛ ከቆየ ተመልሶ ሁላ ወደዚህ ቤት አይመጣም። አዎ ኤፋ እያለ ያለው ምንድን ነው? አብርሽ እስካካቴም ወደ አንቺ ላይመለስ የሚችልበት ሁኔታ ያለ አብርሽ ላይመለስ አሁን ለመጨረሻ ጊዜ ትናንትና የሳምሽው ሁላ ለመጨረሻ ጊዜም ሊሆን ይችላል። ስለዚህ ሩቲ መንቃት አለብሽ። እነዚህ ሰዎች እያሴሩብሽ ያለውን ሀሳብ ልትረጂ ይገባል ነው እያለት ያለው። እኔ እዚህ ጋር አሁን ሀሳቡ የሚያሻማ ሆኖ አግኝቼዋለሁ። እኔ ግን አሁን ልቤ ወደ ሩታ ነው ያለው። ምክንያቱም ሩታ ትክክለኛ ውሳኔ ነው የወሰነችው። በቃ ምንድን ነው ለቤተሰቦቹ ጋር እስከሄደ ድረስ ደግሞ ቤተሰቦቹን በደንብ ስለምትተማመንባቸው፣ ምክንያቱም ቅድም ተናግሬዋለሁ፣ ትልቅ ቤተሰቦች ወይም ደግሞ በቃ ምንጊዜም ቤተሰቦች ትዳር እንዲፈርስ አይፈልጉም። ትዳርን ምን ያህል እንደሚያከብሩ ይታወቃል። ምክንያቱም ትዳር የተከበረ ተቋም ስለሆነ የተከበረ ምክንያቱም ትንሹ ሀገር ትዳር ነው። ከትንሹ ሀገር ቤተሰብ፣ ከዛም በኋላ ከቤተሰብ ደግሞ የሚመሰረተው ትዳር ነው ብዬ ነው የማስበው። ምክንያቱም ከትዳር ነው ቤተሰብ የሚመሰረተው። ስለዚህ ይህንን ነገር እነሱ በደንብ ስለሚረዱት እነሱም ደግሞ እያሳለፉበት ያለው ነገር ስለሆነ በትዳር ውስጥ መጣላት፣ መውደቅ፣ መነሳት፣ መጋጨት እያንዳንዱ ሲቹዌሽን እንደሚያጋጥም ኤክስፔሪንሱ ያላቸው ሰዎች ጋር ነው የሄደው። ስለዚህ ሩታ ሀሳብ እንደማይገባት በዛ ጉዳይ ላይ እርግጠኛ ሆና ነው የተናገረች ያለችው። ምክንያቱም እነዛ ሰዎች አባትና እናቱ በዚህ ልክ ሚስትህን ፈተህ ከሄርሜላ ጋር ሁን የሚሉበት አንዳችን ምክንያት የለም። ነገር ግን የኤፋ ሀሳብ ቡዜና ዴቭ የሆነ ያሴሩት ሴራ እንዳለ አውቋል። ያንን ሴራ ማክሸፍ አለብን ብሎ ያምናል። በምን ልክ አብርሽንም ውስጡን እንደሚሞሉት ስለተረዳ ምናልባት ደግሞ በድብቅም ሄርሜላን የመውሰድ እቅድ እንዳላቸው ወይ ቀድሞ ተረድቶ ሊሆን ይችላል። ስለዚህ አሁን ዛሬ እዚህ የተመለከትን ያለው ነገር ምንድን ነው? ኤፋ ትንሽ የመረጋጋት ነገር ገጥሞት ተመልክታችኋል። ግን እመኑኝ መጨረሻ ላይ የምነግራችሁን ስታዳምጡ ተረዱታላችሁ እናንተም። ስለዚህ ውድ ቤተሰቦቻችን አሁን የሩታ ዛሬ በዚህ ልክ መረጋጋትና ሩታ ነገሩን ያየችበት አንግል እጅግ በጣም የሚያስደንቀው መጀመሪያ የዴቭና የቡዜ ተረጋግቶ አለማናገር ያለ ስሟ ስም መስጠታቸው ነው ሩታን በዚህ ልክ ሲያበሳጫትና ሲያንጨረጭራት የነበረው ብዬ አስባለሁ። ግን ደግሞ በዚህ ልክ እነዚያም ሰዎች ርቀው ሄደው ነገሮችን በዚህ ልክ ማወሳሰባቸው መልካም ባይሆንም ግን ሩታ እያሸነፈች ይሄ እውነትና ምንድን ነው እውነትና ንጋት እያደረ ይጠራል የሚባለው ቋንቋ ብሂል እዚህ ጋር ከች ያለ ይመስለኛል። እና ይመቻችሁ። ሌላው እዚህ ጋር ካስደሰተኝ የሩታ መልስ መካከል አንደኛው ምንድን ነው አሁን እዛ መሄድ ያለበት ምክንያት ማለት ነው ነገሮችን እኛ ላይ የማይሆን ነገር እየታሰበና ነገሮች በጣም እኛ ላይ እየዞሩ መጡ። ገባ? ከዛም ደግሞ ባስቀረው ሌላ መጥፎ ነገር ነው የሚታሰብብን እኛ ባላጠፋው የሚታሰብ ከፈለገ እስከዛሬ እኮ አሰቡ አይደል እንዴ? እሱ ልክ ነው እኮ። ግን ደግሞ አንዳንዴ እኛን እንዴት ነው ንጸታችንን ማሳየት አለብን ብዬ አስባለሁ። እዛ ከሄደ በኋላ ነገሮችን አይቶ ማረጋገጥ የሚችል ይመስለኛል። እኛም ያልሆነ ነገር ነው እየታሰበብን ያለው እያለች ነው ሩታ። ምክንያቱም እኛ እንኳን ከዚህ ከውጭ ሆነ ስንመለከት ለእኛ እንኳን አንዳንድ ጊዜ ይደብረናል። እንኳን ሩታ በቦታ ሆነ አይደለም መተት፣ ጥንቁልና ምናምን አንዳንድ ደግሞ ቻናሎች አሉ አይታችኋቸው ከሆነ ፎቶ ቀብረው ምናምን ቶፋ አሁን በዚህ አጋጣሚ ቶፋ ላይ እመለስብሃለሁ። እያንዳንዱን ነገር ከቶፋ ጋር የምናወራረደው ይሳባለን ብዬ አስባለሁ። ምክንያቱም ትክክል በቃ አንዳንድ ጊዜ የሆነ ትክክል ያልሆነ ነገር ትክክል አይደለም ብዬ ስለማስብ፣ ምክንያቱም ሩታን ልታስጠቁርበት ኤፋን ልታስጠቁር የሄድክበት መንገድ በጣም ሀይ ስለሆነ ትክክልም አይደለም። አንዳንድ ጊዜ ፌክ ኒውስ የሚባሉ ነገሮችን ተመልክቻለሁ እዚህ ነገር ላይ። ምክንያቱም በፎቶ ተሰርቶበታል እንዲህ ተደርጎበታል ምናምን። እሺ ለምንድን ነው በዚህ ልክ አንተ የምትተማመን ከሆነ ተደርጎበት ከሆነ ለምንድን ነው ፊታቸውን እነዛ ጠንቋዮችን ብለር ያደረካቸው? ማንም ይሁን ማንም ወንጀለኛ እስከሆነ ድረስ የሰውን ላይፍ እስካወቃወሰ ድረስ ነገ ጠዋት መማሪያ እንዲሆኑ ሌላ ሰዎች ላይም ይህን ነገር እንዳያደርጉ ለምን ብለርድ ማድረግ አስፈለገ? ወይስ አንተም ከነ ቡዜ ክልል ነው ያለው ሩታና አብርሽ ትዳራቸውን እንዳይቀጥሉ የመፈለግ ሁኔታ ነው ያለው እንጂ በግልጽ ሩታ ማስደረጋበት ወይም ኤፍ ያስደረገውበትም ከሆነ ምንድን ነው እንደ ባቡር መንገዱን የምታሰፋው? በቃ አሁን እያደረክ ያለው የአክሽን ፊልም ነው። እሱን ግን በቪዲዮ እያወጣው እንነጋገርበታለን። ምክንያቱም አንዳንድ ጊዜ መስመር ሲያልፍ ደስ አይልም። አንዳንድ ጊዜ ዝም ትላላችሁ፣ ታዩታላችሁ፣ ዝም ትላላችሁ፣ ታልፉታላችሁ። ግን ደግሞ አንዳንድ ጊዜ ይሄ እንዴት ነው ያገጠጠ መስመር የጣሰ አይነት ስርዓት ሲሆን ይሄ ትክክል አይደለም ልንል ይገባል። ማንም ሰው ትክክል ካልሆነ ትክክል አይደለም። እኔ እዚህ ጋር ማንም ሁኝ እዚህ ጋር ትክክል አይደለሽም ብዬ ካሰብኩኝ
ምንም ወደኋላ የምመለስበት መንገድ የለም። ስለዚህ ቶፋ ላይ እመለስብሃለሁ። ግን ወደነ ሩታ ሀሳብ ስመለስ አው ኤፋ እዚህ ጋር የተናገራት አንድ በጣም ትክክለኛ የሆነች ንግግር አለች። እስቲ ምንም ባላደረግሽው ነገር ሰዎችም እንዲጠሉሽ የሆነ ሰውን ቤተሰብም እንዲጠላሽ ጋሽ የሚሆን እናት እንዲጠሉሽ አልፈልግም። ከተሻለ ምክንያቱም ለአብርሃም ምንም ነገር ያደረግሽው ነገር የለም። ስለዚህ ይሄ ነገር ደግሞ እየተደረገ ያለው አንቺ እንድትጠይ ነው አይደል? ገብቶሃል? ይሄ ነገር ደግሞ ነው በደንብ አዎ እናቴም አባቴም እንዲጠሉሽ ነው የሚያደርጉት። እኔ ደግሞ አባቴም እናቴም እንዲጠሉሽ አልፈልግም ነው። አሁን እቺ ትክክለኛ የሆነች ቋንቋ ትመስለኛለች። ለምን አሁን ብዙ ጊዜ እኔም ውስጥ የሚመላለሰው ነገር ነው። ለምሳሌ የኔም ፍቅረኛ ቤተሰቦቼ ሲወዱልኝ እጅግ በጣም እደሰታለሁ። አንዳንድ ጊዜ ሰላምም ይሰማኛል። እነሱ ጋርም ስሄድ ስለሷ መጥፎ ነገር አይሉኝም፣ አይሞሉኝምም። እንዲህ እያሉ ከእሷ የምርቀበትን መንገድ አያመቻቹም። አንዳንድ ጊዜ ወደ ቤት ስሄድ ራሱ ሙሉ ኮንፊደንስ ኖሮኝ ወደ ቤት እንደሄድ ሆናለሁ። ያለበለዚያ ግን ስለ ሚስቴ የሆነ ነገር እየነገሩ ወይም ስለ ፍቅረኛ እችል አትሆንም እንደዚህ ነች እያሉ የሚነግሩኝ ከሆነ ግን ከቤተሰቦቼ ልርቅበት የምችልበት ሁኔታ ይኖራል። አንዳንድ ጊዜ ሚስቴን መርጬ እንኳን ወደ ሚስቴ ብሄድ ቤተሰቦቼን ገፍቼ ቤተሰቦቼ እኮ ትክክል ላይሆኑ ይችላሉ። ነገር ግን ቤተሰቦቼ ጋር የሚሄድበት ሁኔታ ሲፈጠር ሙሉ በሙሉ ምን ሊሉኝ እንደምችል እረዳለሁ። ስለዚህ እዚህ ጋር የባል ቤተሰቦች ከሚስት ጋር፣ የሚስት ቤተሰቦች ደግሞ ከባል ቤተሰቦች ጋር ፒስ መሆን አለበት ብዬ አስባለሁ። የኤፋም ሀሳብ ይሄ ነው። እነሱ እዛ ሄደው የተፈጠረውንም ያልተፈጠረውንም ነገር ይናገራሉ። እነሱ ደግሞ ምንጊዜ ማየታችሁ ከሆነ ተበዳይ ነኝ ብሎ የሚያስብ ሰው ቀድሞ ከተናገረ ነገሩ ትንሽ ወደ እውነታ የሚሄድበት መንገድ ይፈጠራል። ሲቀጥልም ደግሞ ኤፋና ሩታን የተለያዩ ሰዎች ራሱ ከውጭ ሆነው እንኳን ሲጠረጥሯቸው አልነበረ? ነገርየው በቃ እውነትም አስደርገውባቸዋል ምናምን እያተባለ ስለዚህ ዴቭና ቡዜ እንደማይሰብኳቸው በዚህ ልክ ቤተሰቦቹን የሆነ ጥርጣሬ ስላደረበትም ነው። እና የነ ቡዜና የዴቭ ሴራ አሁን እኔ ግን የተረዳሁት ነገር ሄርሜላን ሸዋሸዋ ሰርቷታል። እሱም ተዉት፣ ሄርሜላ ተበልተሻል። እነ ቡዜ ተረማምዶብሻል፣ ድልድይ ነው ያደረጉሽ። አንቺ ሄርሜሽን አውጪ፣ ነጠላ ዘቅዝቂ፣ ዋይ አንቺ ቅድም የጀመርሽውን መቀጠል ትችላለሽ። ምክንያቱም ሲጀመር እኮ እንዲህ መሆንም አልነበረብሽም ሄርሜላ። ምክንያቱም ይሄ ትዳር የሰው ትዳር ነው። እንዴት ባልና ሚስት ልለይት ያለሽ እንዴ? ልታፈቅሪ ትችላለሽ። በሆነ አጋጣሚ አታፍቅሬ አትይ አይባልም። ምክንያቱም አይን አትይ አታፍቅር ስለማይባልም። ግን አንዳንድ ጊዜ ደግሞ እንዴት ነው መጽሐፍ ቅዱሳችንም ላይ ይላል ራስን ማሸነፍ ራስን መግዛት ይላል። አዎ ሴት ልጅ ደግሞ በጣም ብልህ ነች። ራስን መግዛት ትችላለች። ራስሽን መግዛት አለብሽ ብዬ አስባለሁ። ሴትነትሽን ማስከበር አለብሽ። በዚህ ልክ መዋረድሽ መቀጠል አለበት ብዬ አላስብም። ስለዚህ አሁን እኔ የምፈልገው ነገር እየመጣልኝ መስመር እያዘልኝ ያለ ይመስለኛል። እኔ ሩታ ዛሬ በዚህ ልክ ተረጋግታ ነገሩን ልትፈታበት የሄደችበት ርቀት፣ በተለይ የተረጋጋችበት መንገድ ሄርሜላን እንደሚያሳምማት እርግጥ ነው። ሄርሜላ በዚህ ልክ ሊያንጨረጭራትና ሊያበሳጭራት እንደሚችል ግልጽ ነው። ለምን እች ልጅ ለምን ተረጋጋች? እኔም ማውቃት ስትንጨረጨር፣ ስታብድ፣ ስትቆጣ፣ ስትናደር፣ ስትነጫጭጭ በጣም ብዙ ነገር ነው። ግን ለምን ሩታ ዛሬ ተረጋግታ ነገር እየሆን በጥሩ አንግል ልትመለከት ቻለች የሚል ነገር ራስ መታት ይሆንባታል። ሄርሜላ ነገ ከነገ ወዲያ የሆነ ድራማ ለመፍጠር ብትሞክር እንዳትፈርዱባት። ለምን ሩታ በሳይኮሎጂ እጅግ በጣም 3-6 እጥፍ እየበለጠቻት ትገኛለች። እና እዩም ዛሬ መሀል ላይ ሆነ ነገሮችን ሶልቭ ለማድረግ የሄድክበት መንገድ ዋው! በቃ ወንድም ነህ አንተ። እውነትም እንደሚሉ የሩታ ወንድም ነህ። በቃ ትክክለኛ አይነት ነገር ነው እያደረግ ያለው። ኤፊንም የተረዳኸው ነበር፣ ሩታንም የተረዳሃት። ነገሩን ለማሰባጠር እየሄድክበት ያለው መንገድ በጣም አሪፍ ነው። አሁን በነሩታ መስመር እየነፈሰ ያለው ነፋስ ጸዴ ነች። ቤተሰቦች እናንተም ደስ ብሏችኋል ብዬ አስባለሁ። ለማንኛውም ያተጠገብ ቤተሰቦች እውነትም አተጠገብ ወደ ራሷ ተመልሳለች ብዬ አስባለሁ። ይሄ የሚያስደስት ነገር ነው። ሁላችንንም ልበ ሙሉነት የሚያደርግ አብርሽ ከሩታ ጋር የሚያስጠጋና በደንብ ነገርየውን የሚፈታ ነገር ነው ብዬ አስባለሁ። ሌላው እዳው ገብስ ነው። ሌላው እዚህ ጋም ምናልባት እኔም ወደ ህይወቴ መውሰድ ያለብኝን ነገር ከዚህ ቪዲዮ ተረዳው። የሩታ ንግግር እስቲ
ጋር ከፈለጋችሁ እንደዛ አይደለም። ይኸውልህ ማንም ምንም ሊያስብ ይችላል። እኔም ለማንም ግድ አይሰጠኝም እውነቱን ስነግርህ። እስከዛሬ ምንም ሳይመስለኝ ነገሮችን እየተጋፈጥኩኝ የቆየሁት ምንም ስላልመሰለኝና ነገሮችን በራሴ መንገድ እንዴት አድርጌ መወጣት እንዳለብኝ ስለማውቅ ነው። ነገር ግን አሁን ያሉት የሄደው ነገሩ የደረሰው ጋሽዬና አብዬ ጋር ነው። እነሱን ላለማስከፋት እነሱን በማክበር እንደገና ደግሞ የተወራው ነገር በቃ ልክ ነው የሚል እሳቤ እንዳይኖራቸው በማሰብ ነው እንጂ የቀረው ግን እኔም እኮ ከመሄድ ወደ ኋላ የሚከለክለኝ ምንም ነገር አልነበረም። ለምን ከመሄድ እንደውም ማለት ነው ይዩት በቃ የዛሬው ምርጥ አባባል ምክንያቱም የዛሬው ምርጥ አባባል ልለው ይችላሉ። የዕለቱ ምርጥ አባባል ማንም ምን ሊል ይችላል፣ ለማንም ግድ የለኝም። ይህንን ሁላችንም የህይወታችን መርህ አድርገን ልንከተለው ይገባል ብዬ አስባለሁ። ማንም ምንም ሊል ይችላል፣ ግን ለማንም ግድ የለኝም። ይሄ ትክክለኛ ሀሳብ ነው። እዚህ ምድር ላይ እስከኖርን ድረስ ይህንን ሀሳብ ማራመድ አለብን ብዬ አስባለሁ። ማንም በጮኸ ቁጥር አብረን መጮህ አለብን ብዬ አስብም። ማንም በጠረጠረን ቁጥር እኛም ለምን ጠረጠርከን ብለን ማሰብ የለብንም። ለምን መስራችሁ የጠረጠረን ሰው የጭንቅላቱን ልክ ነው የምናውቅበት። ስለዚህ ሩታን እየመዘነቻችሁ ነበር እዚህ ጋር እንደዚህ ሩታ መተታም ቤተሰብ ምናምን ስትሏት አንድ ሰው እኮ ያላደረገው ነገር ሲሆን ኮንፊደንስ ይሰማዋል። ምክንያቱም ነገርየው እውነት በፍጹም ልትጠፋ አትችልም። እውነት ምንጊዜም እውነት ነች። አንዳንድ ጊዜ ውሸት የሆነ በቃ ዶሚኔት በቃ ሊጫን ይችላል አይደለ? ነገር መተፋፈኛን ሊያሳጣው አየር ላጥቶት ለመሞት ሊያጣጥር ይችላል እውነት። ነገር ግን መቼም አይሞትም። እውነት አክተር ነው በነገራችን ላይ በዚህ አጋጣሚ ለማታውቁ አይሞትም። እሺ፣ ስለዚህ እውነታው እንደሚወጣ እርግጠኛ ስለሆነች በዛ ልክ መንጨርጨራ ይሄ ወታ እኔ እንደዚህ እንዴት ትሉኛላችሁ እኔ እንደዚህ ምናምን ብትል ኖሮ በቃ ተናደደችልም ብለው የበለጠ ነበር ነገርየውን የሚያባብሱት። ነገር ግን በሰከነ መንፈስ ያሉትን ይበሉ ፍቅሯ ከገዛኝ የሚለውን ያሉትን ይበሉ ፍቅሩ ከረታኝ የወደደ ሟች ነው እኔ መች ጠፋኝ ያሉትን ይበሉ ወሬው ከጣማቸው በሚለው ቀይረነዋል። ለማንኛውም ደስ የሚል ነገር ነው ያለው ዛሬ። አብርሽም እዛ ሆኖ ጥሩ ስሜት ውስጥ ይሆናል ብዬ አስባለሁ። ምክንያቱም እናትና አባት ያው እነሱ ጋር ሲኮን የራሱ ያለው መንፈስ በራሱ የሆነ ሰላም የሆነ ንፋስ ነው የሚነፍሰው አይደለ? እናትና አባት የሆነ ስሜት አላቸው ደስ የሚል። አንዳንድ ጊዜ ከእናትና ከአባት ጋር ስትሆኑ የምታገኙትን ደስታ ከማንም ጋር ስትሆኑ ላታገኙ ትችላላችሁ። ምክንያቱም በተለይ የእናት ጠረን፣ እናት ፀጉር የደባበሰች የምታስተኛበት ሁኔታ ምናምን በቃ አለ አይደለ? እናት አንዳንድ ጊዜ ልጅ ምንም የሆነ እንቅፋት ሲመተው እንኳን እኮ የሆነ ደመነብሷ ይነግራታል። እና እናት ጋር ያለው እግዚአብሔር ለእናት የሰጣት የሆነ ጥበብ አለ ብዬ አስባለሁ። ምናልባት ስትረሱንም ታረጋገዋለች፣ ወደ ጥሩ የሆነ እሳቤ ትመልሰዋለች የሚል እምነት አለን። ያው ደግሞ ሩታን ምን ያህል እንደሚወዳት ጋሽዬ ታውቃላችሁ። ይሄ ነገር አሁን ምናልባት ትንሽ ሊያጠራጠራት የሚችለው ሄርሚን ነው። አሁን ሄርሚ ትንሽ እያናደዳት ያለው ምንድን ነው? ጋሽዬ ፍቺን አያበረታታም። አንድ ስልክ ይደውልና እስቲ ሩታ እኔ ላናገርሽ እፈልጋለሁ፣ ትሄዳለች። ፍቱት ችግራችሁ። እንዲሁም ያለ ዳኛ፣ ያለ አጫፋሪ፣ ያለ መሀል ሰፋሪ እንዴት ነው የአቀንቃኝ ጀሌና ጸረ አቀንቃኝ ጀሌ በሚለው በስክሪፕት ፎርማት ሂደት ውስጥ ያን ነው የማየው። እና ያለ ጀሌ አንዳንድ ጊዜ ያለ አቀጣጣይ ነገሩን ሁለቱ ራሳቸው የሚመለከቱበት መንገድ፣ በተለይ ደግሞ ቡታጅራ ትልቅ ትውስታ አላቸው ብዬ አስባለሁ። ሁለቱ አብርሽና ሩታ ያው ፍቅራቸውን ቡታጅራ ላይ ምን እንደነበረ ምን ይመስል እንደነበረ የታወቀ ነው። ስለዚህ ፍቅራቸው የጀመረበት ቦታ ላይ አሁንም ተመልሰው ፍቅራቸውን ደግሞ የበለጠ ያድሱታል የሚል እምነት አለኝ። ሩታም ተጠርታ ሄዳ ሄርሚ ለማንኛውም ምንም ልናደርግ አንችልም። ቢሆን ደስ ይለን ነበር፣ ግን አልሆነም። ይሆናል አንድ ቀን በቃ። ለማንኛውም በጣም ነው የምወዳቸው። አሁን ኤፋ ለምን እንደዚህ ሆነ ወደሚለው ርዕስ ስመጣላችሁ፣ ኤፋ በነገራችን ላይ አጀንዳ ማስቀየር ነው እየሰራ ያለው እዚህ ጋር። ኤፋ ሙሉ በሙሉ አጀንዳ እያስቀየራችሁ ነው። አሁን ሙሉ በሙሉ አይምሯችሁ ውስጥ ሁላችሁም ከዛሬ ምሽት ጀምሮ ኤፋ የሆነ ነገር ስላለ ነው፣ ኤፋ የሆነ ነገር ስላደረገ ነው ከእናትና ከአባቱ መነጠል የተፈለገው፣ ኤፋ የሆነ ነገርማ ስላለ ነው እንደዚህ ሆነው ምናምን ልትላላችሁ። ዛሬ በደንብ ነው የማየው ይህንን ነገር። ኤፋ በትክክለኛ መንገድ አጀንዳ አስቀይሯቸዋል። በቃ አሁን ሙሉ በሙሉ ሩታ ከሚለው ሀሳብ፣ ሄርሜላ ከሚለው ሀሳብ ከአብርሽ ተወርዱና ኤፋ ላይ እረፍ ስትሉ እዛ ጋር ሰላም የሆነ ስራ መስራት የሚችሉ ሰዎች ስራቸውን እንዲሰሩ ይሆናሉ። እና ይሄ ሴራ የሚባሉ ነገሮችን በጠቅላላ አሁን ሳይኮሎጂካሊ ሙሉ በሙሉ ሄርሜላ ኤፋ እንደዚህ ምናምን ያለች አይምሯ በሙሉ እንዲጠመድ ትሆናለች።
ሌሎችም ሰዎች እዛ ጋር ያጫፈሩ ያሉ ሰዎች ከነገ ጀምሮ የኤፋን ዛሬ እንዲህ መሆንን ነው የሚያወሩትና የሩታና የአብርሽን በመሀል እፎይታን እናንተ አትረዱትም። ያገኙታል ያን ማለት መሀል ላይ ይህን ፍቅር በደንብ ያጣጥሙታል የሚል እምነት አለኝ ይመስለኛል። ሩታ አንድ እግሯ ወደ ቡታጅራ የሄደ ይመስለኛል። ምክንያቱም በስነ ልቦና ደረጃ አሸንፋለች። ሲቀጥልም ደግሞ ሚስቱ ነች፣ የልጁ እናት ነች። ምንም አይፈጠርም። ሲጀመር ያው ሰሞኑን ሆን ዝም ብሎ ሊነፍስ ይችላል፣ አንዳንድ ነገሮች ሊባሉ ይችላሉ። ለማንኛውም ቤተሰቦቻችን እኛ በቃ የምንፈልገው ትዳር እንዳይፈርስ፣ ዝሙት እንዳይበረክት፣ ትዳር ምንጊዜም ትልቅ ነገር እንደሆነ እግዚአብሔር አምላክ ትዳርን እንደሚወድ ተቅበዝባዥ እንዳንሆን ነው ትዳርን ራሱ እግዚአብሔር አምላክ የፈቀደልን አይደለ? ትዳር ከሌለ ኃጢአት፣ ዝሙት እንደሚበራከት ስለሚታወቅ ነው። ትዳር መኝታውም ቅዱስ ነው ይላል። በተለይ በመንፈሳዊ መንገድ ትዳሮች ሲመሰረቱ መኝታውም ቅዱስ ነው። አያችሁ አይደል? ትዳርን ምን ያህል እግዚአብሔር አምላክ እንኳን እንደሚደግፈው ትዳርን እንደው ራሳችንን ገዝተን መቆየት የማንችል ከሆነ ከተገኘ ቶሎ እንድናገባ ነው ለሚፈቀደው። ምክንያቱም በየጊዜው ራሳችንን መቆጣጠር ሳንችል ከብዙ ሰዎች ጋር ግንኙነት ባደረግን ቁጥር ወደ አልተፈለገ አቅጣጫና ወደ ዝሙት፣ ወደ ኃጢአት የምንሄድበት ሁኔታ ይፈጠራል። ያው ከ10ቱ ትእዛዛት መካከል አንደኛው ዝሙት ነው። ስለዚህ ዝሙትን የማትደግፉ ሁሉ በጣም ነው የምወዳችሁ። የምትደግፉ ደግሞ ልቦና ይስጣችሁ። ልቦና እኔን የሚስጠኝ። ምክንያቱም በብዙ መንገድ ውስጥ እዚህ ነገር ውስጥም ንጹህ ነኝ ማለት አልፈልግም፣ ንጹህ አይደለሁም። ስለዚህ ውድ ቤተሰቦቻችን በጣም ነው የምወዳችሁ፣ በጣም ነው የማከብራችሁ። ሰብስክራይብ፣ ላይክ እያደረጋችሁ አብራችሁን ትሆናላችሁ። እጅግ በጣም ምሽቱ ሰላም ነው። አሸወይና ነው የሚለውን ልጋብዛችሁና እኔ ለለያችሁ ፍቅር ያሸንፋል። ዋላ ምሽቱ ሰላም ነው። አሸወይና ነው።